መከራ ለክርስቲያኖች የሚቀርብላቸው ከሁሉም ነገር ሁሉ በላይ እግዚአብሔርን የመምረጫ እድል እየተፈጠረላቸው ነው ይባላል። መምረጫ እድል። ሜዳ ባይኖር ሩጫ የለም፣ ሩጫ ከሌለ መቅደም የለም፣ ካልቀደሙ ደግሞ ሽልማት የለም። ያለ ትግል ድል፣ ያለ ድል አክሊል የለም እንደሚባለው ማለት ነው። ስለዚህ እግዚአብሔር ለእያንዳንዳችን እንደ መጠናችን ፈተና እንዲዘጋጅ ዝም የሚለን እሱን መምረጣችንን የምንመሰክርበት እድል እየሰጠን ነው። እግዚአብሔርን እንደምንወደው ልናሳየው ነው። ቅዱስ ጴጥሮስ የጸሎተ ሐሙስ ዕለት ማታ ጌታ የፈተነው ከብርዱ ይልቅ ማንን መምረጥ ነው? ከዚያች እግዚአብሔር እንዲመር ነው። ከዚያች የሰዓት ሙቀት ይልቅ እስመ ብዙ ቁራ ለኢቲ ሌሊት፣ በጣም ከባድ ብርድ ያለበት ሰዓት ነው። እሳት ነደደችለት እዶ ሞቅ ሞቅ እያለ ኢየሱስን ታውቀዋለህ ተብሏል። እኔ አላውቀውም። እሳቱ አበለጠችበት ማለት ጌታ የፈለገው ከዚያች ከምትጣፍጥ የብርድ እሳት ይልቅ ጴጥሮስ ሆይ ኢየሱስ ክርስቶስን ትመርጣለህ ሆይ። ልክ እንደ ቅዱስ ጴጥሮስ የብርድ እሳት ብዙ የሚጣፍጡ ነገሮች ይቀርቡልናል በየጊዜው። ከነዚያ ይልቅ ክርስቶስን የመምረጥ እድል ነው፣ የመምረጥ ችሎታ ነው። ክርስትና ሃይማኖት ማለት እንደሱ ነው። እሱን መምረጥ መቻል። እግዚአብሔር የሚመርጥ ልብ ይስጠን።